አጸደ የተቀጣጠልነው እኮ በዋነኛነት ለኔ ልናወራ መስሎኝ። ቆይ ምንድነው አለኝ ያልሽው ማለት? ምንም እስኪ ለስፋን ለትወርስ በል ምን ነበር ያስፈልጋል? አለኝ ያልሽው ዘዴ ምን እንደሆነ ንገሪኝ እያልኩሽ እኮ ነው። ትዛሬ አንቺ ለካ ሆድ ባዶ ሲሆን ጆሮ ይደፈናል የሚባለው ይኸውልሽ፣ ምናልባት እቺ ከውጭ የመጣችው መጠቀም የምንችል ይመስለኛል። አልገባኝም። ቆይ እሷን እንዴት ነው መጠቀም የምንችለው? እሱን እነግርሽ አይደል እንዴ? ግን ደግሞ መጀመሪያ ይሄን ነገር ለማድረግ ኩኩሻ መስማማት አለባት። ምክንያቱም ምን ዋናው ስራ የምትሰራው እሷ ናት። ሀብል በመኪና ተገጭታለች። የምትጎዳ ይመስላችኋል ወይስ ምን የሚፈጠር ይመስላችኋል? እስኪ ሀሳብ አስተያየታችሁ ኮመንት ላይ በማስቀመጥ ቪዲዮውን ጀምሩት። በሌላ በኩል እንግዲህ እንደምንመለከተው አጸደ ሴራዋና ሀሳቧ በሙሉ ሊያልቅባት አልቻለም። አሁንም አዳዲስ ነገሮችን እየወለደች ቤተሰቡን ማስጨነቋን ቀጥላለች። እዝራ መጥቶ እሷ ላይ ሲጮህባትና ሲያስጠነቅቃት እሷም ከሱ ጋር ስትጮህና አፍ ስትካፈት የዛ ሰዓት ላይ እስክንድር ይሰማል። እስክንድር እንደሚታወቀው እዝራ ልታስገድለው እንደነበረ ባወቀ ጊዜ በጣም ተናዶ ራሱን መቆጣጠር ሳይችል ሲስት ተመልክተናልና ይህንን ደግሞ ድጋሚ ስትጮህ ሲሰማ በጣም በመናደዱ እሷ ወዳለችበት ክፍል ሊያመራ ችሏል። እንደሚታወቀው እሷ እህቱ ስለሆነች እስካሁን ድረስ ምንም አይነት እርምጃ ሊወስድ አልቻለም ነበር። በአሁኑ ግን ተጠግቶ ያስፈራራታል። ጭራሽ አሁንም ደግሞ የዛትሽ ነው፣ አሁንም የተናገርሽ ነው፣ መጣው ጠብቅኝ ብሎ ክፍሉ ድረስ በመሄድ ነበር ሽጉጡን ወጥቶ አቀባብሎ ይዞባት የመጣው። ምንም እንኳን እህቱ ብትሆንና ማንም ሰው ያደርጋል ብለን ባናስብም ያንን ሽጉጥ ግን እንደማስፈራሪያ ተጠቅሞበታል። ይባስ ብሎ አፍ ስትካፈትና እዝራ ያንተ ልጅ አይደለም ያንተ ልጅ ሜርሲ ብቻ ናት ብላ ስትመልስለት በዚህ ሰዓት ላይ በያዘው መጥበሻ መያዣ ጭንቅላቷን በመምታት ለጊዜውም ቢሆን ህመም እንዲሰማትና ማውራቷን እንድታቆም አድርጓታል። እንደሚታወቀው አሁን ላይ እዝራ በሀብል ላይ በጣም ተናዶባታል። እንዳትናገር የተያለ ስለተናገረችና አባትየው ማወቅ የሌለበትን ነገር አወቀ ብሎ ስላሰበ በጣም ተናዶባት ዘግቷት እንዳለ እየተመለከት እንገኛለን። በተደጋጋሚ ታናገረው ስትሞክር ወሬውን እያስቀየሰና ሌላ ነገር እንዳታወራ እያገደት እንደሆነ ተመልክተናል። እንደሚታወቀውም አባትየው ቤቱ ላይ የመወሰን ስልጣን ለሱ ሰጥቶት እንደነበር እናውቃለን። ከፈለካ አስወጣት ከፈለካ ታስወጣት እያለ እየተናገረ ነበር። ነገር ግን በዚህ አጋጣሚ እውነቱ ስለተጋለጠ ራሱ እስክንድር ነገሩን ለመወሰን በቅቷል። አሁን ላይ ውሳኔውን ራሱ አስተላልፎ ከቤቱም እንድትወጣ አድርጓታል። ይህ ሁኔታ እዝራን በእርግጡ የሚያስደስት ዜና ቢሆንም አባትየው መስማቱና እሱ እንደዚህ መታመሙ ግን ለሱ ጥሩ ዜና ነው ብዬ አላስብም። እሱም በዛ ምክንያት ይመስለኛል ሀብልን የዘጋት። በሌላ በኩል እንደምንመለከተው ኩኩሻና እናቷ አሁን ላይ ጥሩ ሁኔታ ላይ አይደሉም። የሆነው ደግሞ ኩኩሻ የሰውን ፍቅር እየተቃማው ነው፣ የሰውን ፍቅር እየነፈኩኝ ነው ብላ ስለምታስብና ቤተሰቡንም ደግሞ በአንድ እጇ ስለወደደችው ይመስለኛል። እንደሚታወቀው ሀብል ነኝ ብላ ገብታ ያልሆነውን ፍቅር የእሷ ያልሆነውን ነገር በሙሉ እየወሰደች እንደሆነ እናውቃለን። አሁን ላይ እህቷ ስለመጣች ደግሞ በጣም ከፍቷታል። ያም የሆነው ደግሞ የእናት ፍቅር መጣብኝ ብዬ ጠግቤ ሳልጨረስ ደግሞ ሌላ እህት አሁን ላይ እንዴት ብዬ ነው ከዚህ ህይወት መውጣት የምችለው እያለች በተደጋጋሚ ስትጨናነቅና ስታስብ እየተመለከተ እንገኛለን። እናቷን መታ ስታጽናናት ነበር። እህትሽ እኮ መታለች፣ ግን አንቺ ለምንድነው ልታናግራት ፈቃደኛ ያልሆንሽው? ይልቅ አሁን የሚገዛዛ ነገር ልገዛ ልወጣ ስለሆነ አንቺ ሂጂና አናግሪያት እሺ፣ ጎበዝ የኔ ልጅ ብላ
አበረታታትና ግንባሯን ስማት መውጣቷን እንመለከታለን። ኩኩሻ በአሁኑ ሰዓት ላይ በጣም ከባድ ጊዜ እያሳለፈች እንደሆነ ግልጽ ነው። ማንም ሰው ሊረዳው የሚችለው ነገር ነው። በሌላ በኩል ደግሞ አጸደ ስልክ እየደወለች 10 ለመነን እየደወለች ስጨቀጭቃት ነበረ። እየደወለችላትም አንቺ እኔ እኮ ከቤት አስወጡኝ እስክንድር እኮ ሽጉጥ ደቀንብኝ ብላ ስትናገራት የዚህ ሰዓት ላይ ኧረ እባክሽ እውነትሽን ነው እያለች ስታሾፍባት፣ ለነገሩ አትደሰች እሺ አልጎዳኝም፣ በመያዣው ብቻ ነው ትንሽ መታ ያደረገኝ። ለማንኛውም አሁን እዛ እናንተ ያላችሁበት ስለመመጣ በጓሮ ክፈችልኝና ልትጣጠብ ትላታለች። የዚህ ሰዓት የተናደደችው መነንም ምንም ማለት ነው አንቺ እኛ ራሳችን መውጣትና አለመውጣታችንን ሳናቅ ጭራሽ አንቺ ልትጨመሪ ነው ነግሬሻለሁ፣ ይህ መቼ የማይሆን ነገር ነው ብላ ትመልስላታለች። ይህ መልሷ ያናደዳት አጸደ ደግሞ እንደዛ ከሆነ መጥቼ ሁሉም ነገር አፈርጥልሻለሁ ትላታለች። የዚህ ሰዓት ላይ ምን ማድረግ እንዳለባት ግራ ይገባትና በቃ እሺ አሁን ሌላ ነገር አታውሪ፣ አንቺ ያለሽበት ቦታ ድረስ እመጣልሻለሁ ብላ ትመልስላታለች። እንደሚታወቀው አሁን ላይ መነን አጸደ በጣም ሴራኛና ብዙ ነገሮች ማድረግ የምትችል ሴት መሆኗን አሁን ላይ የተረዳች ይመስላል። እንደሚታወቀውም የልጅና የእሷን የእናትየዋን ነገርም እሷን ልትፈታላት መፍትሄ እየፈለገች እንደሆነ በተደጋጋሚ ተመልክተናል። በሌላ በኩል እስክንድር ሄዶ ሜርሲን ሲያፋጥጣትና ሲሰድባት እዩ በጥፊ ሲመታት እንመለከታለን። የዛ ሰዓትም መዝራ ተው እንጂ አባዬ እሷ እኮ ናት የነገረችኝ፣ አብሮ ተመሳጥረው እንደነበር ራሷ ናት የነገረችኝ፣ ልትገለኝ ቢሆን መታ እንደዚህ ተነግሬ ነበር ብሎ አስቁሞት እስክንድርን በንዴት ሆኖ ከዛ ቦታ ለቀው ሲሄድ እንመለከታለን። ሜርሲ ሁሌ ጥፋተኝነት ስሜት እየተሰማት ይገኛል። ራሴ አልነበርኩም ያን ነገር ሳስብ፣ አሁን ግን ተመልሻለሁ እንደዚህ አላደርግም እያለች በተደጋጋሚ ስትከራከርና ስታወራ ተመልክተናታል። ከዛም በኋላ ሄዳ አሁን ራሴን እየጠላሁ እገኛለሁ፣ ሁሉም ሰው እኔን ሊረዳኝ አልቻለም ስትለው አቅፎ በቃ እኔ እረዳሻለሁ አይዞሽ ብሎ ያጽናናት ይጀምራል። እንደሚታወቀው እስክንድር ምንም እንኳን አንዳንዴ ውሳኔ የሚወስንና ኃይለኛ ሰው ቢመስልም በሌላ ጎኑ ደግሞ ለእህቱ ያለውን ፍቅር እንመለከታለን። ከዛም ደግሞ በተጨማሪ አሁን ላይ የሀብል እህት መታለችና መታ ኩኩሻን ስታናግራት እንመለከታለን። ምን ነው እህቴ እኔ ስለመጣሁ ደስተኛ አልሆንሽም እንዴ? ለምንድን ነው የምትከፊው? እኔ እኮ አንቺን ፈልጌ እኮ ነው ከዛ ድረስ የመጣሁት እያለች ስትመልስላት፣ የዚህ ሰዓትም ኩኩሻ አይደለም ደንግጬ እኮ ነው እንጂ እኮ አንቺ በመምጣትሽ በጣም ደስተኛ ነኝ እያለች የወዳቸውን ሲያወሩ ስለ ዲያሪና ስለ ሌላ ነገሮችም እያወሩ ሲጨዋወቱ እንመለከታለን። አሁን ላይ ኩኩሻ ትንሽ እሷን ማናገር ጀምራለች። መጀመሪያ ላይ ያሳየቻት ፊትና ዝም ማለቷ እህቷ የሆነ መጥፎ ነገር እንዳለና ያስቀየመቻት ነገር እንዳለ እንድታስብ አድርጓት ነበር። ነገር ግን አሁን ላይ ሁኔታዎች በሙሉ ተስተካክለው እሷን በትክክል እያዋራችና እያጫወተቻት መሆኗን መመልከት እንችላለን። እስኪ አሁን ላይ በእናንተ እይታ ኩኩሻ ሁሉ ነገር ይደርስባታል ብላችሁ ታስባላችሁ? እውነቱ ይወጣል ብላችሁ የምታስቡ ከሆነ ኮመንት ላይ 2 ቁጥርን በመጻፍ ቪዲዮን አሳዩን። በሌላ በኩል ደግሞ የለም አይደርስባትም እንዲህ ያለች ለብዙ ጊዜ ትኖራለች የምትሉ ደግሞ 1 ቁጥርን በመጻፍ አሳዩን። እንደሚታወቀው አሁን ላይ አጸደ ያሰበችው ነገር እንደሚመስለኝ ከሆነ ልጅቷን አሳምና ከሷ የሚወስደውን ናሙና ቀይረው ከእህትየው እንዲወሰድ በማድረግ ዲኤንኤው ሲመረመር እውነትም ልጅ እንደሆነች እንዲረጋገጥ ነው የነሱ ሀሳብ። ነገር ግን ያ እውነት ይሆናል አይሆንም የሚለውን አብረን የምንመለከት ይሆናል። ለማንኛውም ይህን ድራማ በዚህ መንገድ ክፍሉን ሪካፕ አቅርቤላችኋለሁ። ቀጣይ ደግሞ እንዳቀርብላችሁ ነው መበረታቻ ነኝ። ይህንን ቪዲዮ ላይክ እና ቻናሉ ሰብስክራይብ በማድረግ ለን ያላችሁ ፍቅር አሳዩ። ለማንኛውም እኔ እዚህ ጋር ልሰናበታችሁ። መልካም ጊዜ ሆነላችሁ።